እና ያስገኛቸው ውጤቶች በገለጻው ቀርቧል። ህዝቡም ይሄን ተገንዝቦ በምርጫ ምላሽ ሰጥቷል። አሁን እሱን መገምገም አንፈልግም። ለመረጃ ጥሩ ነው። አሁን የምንፈልገው ፓሽን አላቸው የአዲስ አበባ ለመምራት ያገብቷችሁ ነው እየሰራችሁ ያላችሁት። ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን አንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ እዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩት ስራ እንደሆነ የምታስቡት? መሬት አሁንም ይቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታ አለ። ማንም ይቸበቸበው መሬት? ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀመር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ የሚጠብጡ። ልማት ተጀምሮ እንዲያልቅ የማይፈልጉ፣ ከመሬት ውጪ በሰርቪስም ሌብነት አለ። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው እንኳን መኖር ቀርቶ። እና መሬት ችግር አይደለም ያለው፣ መሬት ማስተዳደር ነው ያልቻልነው እኛ። በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው። እና ሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራክት በቃ እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ያ ገብቶን ነው ወይ ስራ ያለ ነው? በየዕለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው እኛ? ትናንሽ ነገስታት ነው አዲስ አበባ ውስጥ እየፈጠርን ያለው በየክፍለ ከተማው በየቢሮ ማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ አዲስ አበባ ውስጥ። ይችላሉ ሰዎች እናንተን ማግኘት? ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። እና ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር እስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር 2 ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ መሬት እየወሰዱ የሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ወይ? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታዩ ናችሁ። ለምሳሌ ኮንቬንሽን ሴንተር ሲኤምሲ ያለ ስንቶቻችሁ ናችሁ ሄዳችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው?
ምን ላይ ነው ያለው? መናገር የሚችል ከእናንተ ስንት ሰው ነው? አድዋ 00 ማን ናችሁ ሄዳችሁ ያያችሁት? ምን ላይ ነው ያለው? በጣም የሚደንቀው ነገር ከዚህ ቀደም ይመስለኝ እኔ ሆስፒታል ለመስራት የሚፈልግ ኢትዮጵያዊ የለም፣ ገንዘብም ችግር ነው፣ ሁሉም ችግር ነው፣ ከውጭ እናምጣ ነበር። ግን አይደለም። አሁን የገባኝ ነገር እኛን አንቀን የያዝናቸው እንጂ ሐኪሞች ተደራጅተው የሚደንቅ ሰርቪስ ይሰጣሉ። ለምንድን ነው እነዚህ ሰዎች እኛ ደግፈን ሆስፒታል ከፈለግን ኢንቨስት ማድረግ 10% 20% ወስደን ለምን አብረናቸው ኢንቨስት እናደርግ? የሚሰራ ሰው ነው ችግሩ ወይስ እኛንን ስራ የሚሰሩ ሰዎች ዘርና ደም ምናምን ስንቆጥር እየዋል የሚሰሩ ሰዎች እንቅፋት እየፈጠርን ያለው? እነዚህን ጉዳዮች ገባ ብለን እንድናይ ነው። ካቢኔ የሰበሰቡ በየጊዜው መነጋገር ጊዜውም ፍላጎቱም አሰራሩም የለም። ግን አዲስ አበባ የብዙ ነገሮች ማሳያም የብዙ ነገሮች ብልሽት መፈጠሪያም ስለሆነ ዘሆል ካቢኔውን ሰብሰብ አድርገን ብንነጋገር ይሻላል ነው። የመጀመሪያው ሐሳብ አዲስ አበባ ከተማ ውስጥ ለውድድር ስትቀርቡ አዲስ አበባ የምግብ ችግር፣ የመንገድ ችግር፣ የቤት ችግር፣ የሰርቪስ ችግር የሌለባት ከተማ ስለሆነች ገብቼ ዘና ብዬ ጥሩ ደሞዝ አግኝቼ መኖር ነው ብሎ የመጣ ሰው ከእናንተ ውስጥ ያለ አይመስለኝም። ካለ ማድራሻውን ስቷል። የመጣችሁት መከራ የበዛበት ከተማ ስለሆነ እኔ ባለኝ ኤክስፒሪየንስ እና ፓሽን ትጉነት እንደው 10% እንኳን ብቀንስ ለትውልድ የቀለለ ነገር ይፈጠራል ብላችሁ ነው። እኔም ያለሁበትን ስራ መስራው በዛ ስፕሪት ነው እንጂ የተስተካከለ የፍትህ ስርዓት፣ የተስተካከለ ፓርላማ፣ የተስተካከለ ቀበሌ ካለ ምን እናደርጋለን? እዚህ ህዝቡም ሲመርጠን ብዙ መከራ አለብን፣ መኖር ተቸግረናል። እናንተ ግን ቢያንስ እንደ ልጆቻችሁ ናችሁ፣ ችግራችንን ትጋሩልንና መጠነኛ ማሻሻያ ታደርጋላችሁ ብሎ ነው። መትጋት እንችላለን፣ ፍላጎቱ አለን፣ ችግርን እንደ እድል የማየት አቅም አለን። ይሄ ችግር ያንጸናል፣ ያስተምረናል ብላችሁ የወሰናችሁ ነው የመሰለኝ መጀመሪያ ስራ ስትጀምሩ። እና የተባለው ችግር በሙሉ አለ። የተፈለጋችሁት ያንን ችግር ተጋፍጣችሁ መጠነኛ ማሻሻያ እንድታደርጉ ነው። ያን ማድረግ ደግሞ ትችላላችሁ። ያን ማድረግ የምትችሉት መጀመሪያ ስራውን እና ያለውን ችግር ከግል ማንነታችሁ ጋር የማያያዝ ከሆነ ብቻ ነው። እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልክ ወድቀሃል። በቃ አትሰራውም። ስራው ከግል ጉዳይ ጋር መያያዝ የለበትም። መጀመሪያ በአንድ ወቅት ሁለት ሰራተኞች በጣም ተማረው የሥራ አካባቢያቸው ሌብነት ያለበት፣ ችግር ያለበት፣ ቡድንተኝነት ያለበት እንደው ቢያስቡት ለስራ ምቹ ያልሆነ አካባቢ ሲሆንባቸው የነፍስ አባት ሊያማክሩ ይሄዳሉ። በቃ ተማርን፣ ተቀጠርን፣ ልንሰራ እንፈልጋለን፣ ነገሩ በሙሉ ግን ግራ ነው እና የእርሶ ምክር ምንድነው ብሎ ሲጠይቁ ያው የምትሰሩት ለዕለት ጉርስ ነው፣ ከአንድ እንጀራ የሚያልፍ ጉዳይ አይደለም፣ ስራችሁ ለዕለት ጉርስ ነው ብሎ ዝም ይላሉ። እንደምታውቁት ትልቅ ሰዎች ትንሽዬ ነገር መጣብ የሚያደርጉት ሰዎቹ የተነገራቸውን ወስደው በግል ብዙ ማሰብ አለባቸው። በቂ አይደለም ገለጻው። እና አንደኛው የገባው ለዕለት ጉርስ ምን ትሰቃያለህ ብለውኛል አባ፣ ምን አሰቃየ ብለውኛል ብሎ ወዲያው ሄዶ ሪዛይን አድርጎ ስራውን ለቆ ገጠር ሄዶ እርሻ ማረስ ጀመረ። ትንሽ ከቤተሰቦቹ ትንሽ ቦታ ወስዶ ዘመናዊ እርሻ ያደረገ ከተማንን ስለሚያውቅ ስራ ጀመረ። አንደኛው ደግሞ በቃ ለካ አባ በግልጽ ነገሩኝ እኮ ነው ዝም ብዬ እንደው የረባ ያረባውን ሳይስጋጭ ስጨቃጨቅ የኖርኩት ለካ ከአንዲት ጉርሻ የምታለፍ አይደለችም እና ኖት ቴክ ኢት ፐርሰናሊ ስራዬን ነው የምሰራው ብሎ ይሄ ነገሮችን በሙሉ ከራሱ ጋር የሚያያይዘውን ትቶ ስራ መስራት ጀመረ። እና ከተወሰነ ዓመት በኋላ ሲገናኙ ይሄ አማሮ ምክር ጠይቆ የነበረው ሰውዬ አድጎ ማናጀር ሆኗል እዛው መስሪያ ቤት። ለግብርና የወጣው ሰውዬ ብዙ ሰርቶ ሀብታም ሆኗል፣ ተሳክቶለታል።
እና በአጋጣሚ ሲገናኙ ሁለቱም የተሻለ ህይወት ደረጃ ላይ ነው ያሉት። እንዴት አንድ ችግር ገጥሞን አንድ ሰው አማክረን አንድ ምክር ተሰጥቶን ሁለታችን ሊሳካል እንዴት ቻለ? ይሄን ነገር ማጣራት አለብን፣ አባ ጋር እንሂድ ብለው ይሄዳሉ። እኔም በመከሩኝ መሰረት ወጥቼ የግል ስራ ሰራው። እርስዎ እንደመከሩኝ ለአንዲት እለት ጉርሻ ምግብ ብዬ ለምን ሰቃያለሁ ብዬ የራሴን ስራ ጀመርኩ፣ ተሳካልኝ። ይሄ ጓደኛዬ ግን እዛው ቀርቶ ለካ ከእለት ጉርሳ አታልፍም ጉዳዩ ብሎ ነገሮችን የሚያይበትን እይታ ፓራዳይም ስለቀየረ ተሳክቶለት ማናጀር ሆነ። ትክክለኛው ማን ነው? ከሁለታችን የእርሶን ምክር ሰምቶ የተገበረው ማን ነው ብለው ሲጠይቁ ሁለታችሁም ትክክል ናችሁ። እኔ ያልኳችሁ ስራና ስራ አካባቢ ጋር የምታነሱት ጉዳይ ከግል ጉዳያችሁ ጋር የሚያያዝ አይደለም። ከአንድ ቀን ምሳ ከአንድ ቀን ራት የዘለለ ጉዳይ አይደለም። ለዛ አማውንት ያልተገባ ስቃይ አትሰቃዩ። ዶንት ቴክ ኢት ፐርሰናሊ ነው ያልኳችሁ እና ሁለታችሁም በገባችሁ መንገድ ፈጽማችሁ ተሳክቶላችኋል ብለው መለሱ። ስለዚህ ከዚህ ወጣችሁ ጠቃሚ ነገር ለራሴ ሰራሁ ማለት የምትፈልጉ ከሆነ ዶንት ቴክ ኢት ፐርሰናሊ። ምንም የግል ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የጋራ ጉዳይ ነው። እኛ ፓሽን አለን፣ ፍላጎት አለን፣ ኮንትሪቢዩት እናደርጋለን። ሲያልቅ እንሄዳለን። ስንሄድ ግን መልሰን ሪቫይዝ ስናደርገው የማይጸጸት መሆኑን ማወቅ ብቻ ነው። ሁለተኛው ከዚሁ ጋር የሚያያዘው ኔጌቲቭ እሳቤ። ህዝቡ እየጮኸ ነው፣ ሶሻል ሚዲያ እየጮኸ ነው፣ አብሮን የሚሰራ ሰው እየጮኸ ነው፣ አለቆች እየጮኹ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ትርፉ ምንድነው ይሄ ነገር የሚልም እንድምታ ለኔጌቲቭ እሳቤው ኮንቴነሩን ቀይሩት። ለምሳሌ 600,000 ህፃናት በቀን 2 ጊዜ እየመገባችሁ ከሆናችሁ 600,000 እናት ወይም 2 ልጅ ካላት 300,000 እናት ስትምርቃችሁ ትውላለች ማለት ነው። አሉ በየጓዳው በትክክል ችግራቸው ሲታበስ የሚያመሰግኑ። እሱን ግን አብዙት። እናንተ አመስጋኝ እንዲበዛ ስራዎቻችሁን ደጋግማችሁ መልካም ነገር በመስራት ስራው ራሱ አፍ አውጥቶ እንዲናገር ማድረግ ያስፈልጋል። ለምሳሌ ህዳሴ ተሸጠ ተባለ። እኔ ህዳሴ እንዲቀየር በጣም ብዙ ለፋ ነበር ያኔ። ግን ምንም ብለፋ ውሃ ሊያስቆም ተሸጠ የሚለው ዜና በደንብ ተነገረ፣ ብዙ ሰው ገዛው። እረ አልተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያዝኩ። ስለዚህ ውሃ ተይዞ ስለማያውቅ ውሃ መያዝ ብትፈልጊም ባትፈልጊም ትልቅ ማይልስቶን። ውሃ ከተያዘ በኋላ ብዙ አቃቂር ሊወጣ ሲሞክር በሚቀጥለው ዓመትም ውሃ ያዝኩ። በሚቀጥለው ዓመት ውሃ ያዝኩ ማለት አማውንቱ ጨመረ ማለት ነው። ግድቡ ቁመቱ የበለጠ ሬዝድ ሆነ ማለት ነው፣ አደገ ማለት ነው። ዝም ብሎ ውሃ ይያዝ። አሁን በዚህ ዓመትም ህዳሴ ይባላል። ውሃ እንይዛለን፣ ሁለተኛ ተርባይን እናስገባለን፣ ይቀጥላል ስራው። ከዛ ምን ይሆናል? ህዳሴ ራሱ አፍ አውጥቶ ይናገራል። እኔ አልናገርለትም። እንዴት ይናገራል? ለምሳሌ ከለውጡ በፊት አዲስ አበባ ውስጥ የመብራት ሺፍት የተለመደ ነው። አንድ ሳምንት። አሁን ጠይቃችኋል? ለምን ቀረብላችሁ? ሺፍት ለምን ቀረብ የሚጠይቅ ሰው አለ? ወሰዳታ። እሷን ከወሰደ ሺፍት አይጠይቅም፣ አዲስ ጥያቄ ይጠይቃል። አዲስ ጥያቄ መጠየቁ ለአዲስ ነገር እንድንዘረጋ ያደርገናል እንጂ ያን ስለሰራውልህ አፈን ዝጋ እንደዛማ አይባልም። ግን ሺፍት የለም። አሁን ሺፍትን ያስቀረነው በደሊቨሪ በስራ ነው እንጂ የኤነርጂ ፍላጎት ስለቀነሰ አዳዲስ ኩባንያዎች ስለተፈጠሩ አይደለም። እና ንጽጽሩ ከራስ ጋር ካልሆነ ኮንቴነር እየቀየርክ ማታይ ከሆነ ስራ አይሰራም። አሁን የምታደርጉት ለጊዜው በአራት ክፈሉት ቲሙን። ጥራቱ ከተሰጠው 2-3 ካቢኔ ጋር ኤክስ የሚባል ክፍለ ከተማ ይሰጠዋል። ጃንጥራር ከሚመደብለት 2-3 ኮሚቴ ጋር ዋይ የሚባል ክፍለ ከተማ ይሰጠዋል። መለስ ከሚመደብለት ሰው ጋር እንዲሁ ክፍለ ከተማ ይሰጠዋል።